ወደ ሶስተኛው ወሬያችን ደግሞ ስንሸጋገር የተወዳጅ አቀንቃኝ ልጅ ነው። ከዚህ ዓለም በቅርቡ በሞት ቢለይም ሰርቶ ያጠናቀቀው ሁለተኛ አልበም አለውና ከሱ ጋር በተገናኘ ይህንን ስራውን ለህዝብ ለማድረስ እንቅስቃሴ ተጀምሯል። በዚህ ጉዳይ ላይ መረጃ እንዲሰጠኝ ደወል አድርጌለታለሁ። ከመሸ የኪነ ጥበብ ሰዎችን በማገዝ ከነሱ ጋር አብሮ በመስራት ይታወቃል። አቻሬ መስመር ላይ ያለ እንደምን አመሸ አቻሬ? እንዴት አመሸ ሰይፍዬ? ሰላም ነው? ሁሉ ነገር አማን ነው? ሁሉ ነገር አማን። እንዴት ናችሁ እናንተ? አለን አለን። ምሽቱ በጣም ጥሩ ነው። ቆንጆ ነው፣ ቆንጆ ነው። እያዳመጠን እኮ ነው አለን እንዴ። እኛም ስለምታዳምጡን እኮ ነው እዚህ ቁጭ ብለን የምናወራው። እናንተን ተማምነን አይደል እንዴ መጣ ነው። እስኪ ምንድነው ማን ነው በቅርብ ከዚህ ዓለም በሞት ተለይቷልም ስለተባለ ጉዳዩን እኔም አልሰማሁትምና እስኪ ምን እንደተፈጠረና ያለህን መረጃ ንገረኝ። እንግዲህ በህይወት ያለፈው የተወዳጇ ድምፃዊ በኋላም መንፈሳዊ የሆነችው የህይወት በቀለ ልጅ መስፍን ኤልያስ ነው። መስፍን ኤልያስ እንደሚታወቀው ከዚህ በፊት ከረጅም ዓመት በፊት አንድ አልበም ሰርቷል። ብዙ ሰው ምናልባት አዲስ ትውልድ ላያውቅ ይችላል እንጂ ብዙዎቻችን የምናውቀው ለበቃኝ በቃኝ ነው የፍቅር ውሳኔ የሚል የፍቅር ውሳኔ አስታውሰዋል። ይህን ዘፈን ውሳኔ ግን መንገዱን ልምራሽ አታሚው እንደኔ የሚል በጣም ደስ የሚል ዘፈን እሱ ይገርምሃል። እንግዲህ ብዙ በተለይ ሙያተኛ ሳይሰማ አልፏል። እኔ ራሴ 15 ቀን አካባቢ ከሞላው ወዲያ ነው አንድ ወዳጄ ደውሎ እንዴት እዚህ ቦታ ላይ አልታየህም እንቱ ቦታ ስናይ ብለው በወቀሳ መልክ መጣልኝ እና በቃ እኔ እንዲያውም ሰይፉስ አልሰማም ወይ ብለው ጠይቁ። እኔ እንዳልሰማ ገብቶኛል እና አዎ ማንኛችንም አልሰማንም። እኔም ይኸው ዛሬ ሰማሁት ብዬ ልጅቷንም የዚህ የልጅ የመስፍንን ልጅ አግኝቼ አውርቻታለሁ እና ይቅርታ በሌላው ሙዚቀኛ ስም ይቅርታ ጠይቄ ሰማ ሰው ቢኖር ይመጣ እንደነበረ ነግሬያት ነው እንትን ያለው እና በዚህ አጋጣሚ አንዳንድ ነገሮች ስናወራ ያው ታሞ ነው ያረፈው። ረዘም ላለ ጊዜ ታሞ ነበረ። አሁን ደግሞ መጨረሻ ድንገት ወክ ሊያደርግ ወጣ ብሎ ነው ወድቆ ሰዎች ይዘውት የመጡ ሰፈር ውስጥና በዚህ ምክንያት ህይወቱ አለፈ። ግን እኔ አሁን እግረ መንገድ አንድ ነገር ማስተላለፍ ፈልጋለሁ ሰይፍዬ። ምንድን ነው መሰለህ፣ ሁለተኛ አልበሙን ሰርቶ ጨርሷል እና ይሄ አልበም ደግሞ ወደ ህዝብ እንዲደርስ ቤተሰቦቹ ይፈልጋሉ። በተለይ ሄለን የምትባል ልጅ አለችው አሁን እዚህ ያለች። እሷ ይሄንን አልበም ወደ ህዝብ ማድረስ ስለምትፈልግ በዚህ አጋጣሚ ይሄንን አልበም ፕሮዲውስ የሚያደርግ ወደ ህዝብ ሊያደርስ የሚችል ሰው ይፈለጋልና ወይም ደግሞ ድርጅት ይፈለጋልና በዚህ አጋጣሚ ይህንን መልእክት ማስተላለፍ ፈልጋለሁ። አንተም እኔ ስልኬን ከዘጋው በኋላ እስኪ ትንሽ ደቂቃዎች ወስደህ በዚህ ብንረዳቸው ጥሩ ነው ብዬ አስባለሁ። ብትረዳቸዋለህ። እንግዲህ ብዙ ፕሮዲውሰሮች አሉ የምናውቃቸው፣ አንተም ታውቃቸዋለህ። በተለይ ብቁ በጣም የሚገርሙ ስራዎች አሁን እኮ ነው የማስታውሰው እና የሚገርሙ ስራዎች ከአሁን በፊት ሰርቷል እና ይሄም አልበሙ እንግዲህ ከማለፉ በፊት የሰራው አዲስ አልበም ስለሆነ እሱን በተመለከተ ለህዝብ እንዲደርስ እንዲያግዙ በጣም ትልልቅ አሁን እንደ ሆፕ ኢንተርቴንመንት፣ ናሆም ሪከርድስ ሙዚቃ ላይ የሚሰሩ ተቋማት አሉና በእርግጠኝነት እነሱ ይሄን ከሰሙ የሆነ ነገር ማለታቸው አይቀርም። አዲስ ነገር ካለ እንዲሁ እንደዋወላለን። አቻሬ እንደዋወላለን። እኔም ለእናቱ ኤልያስም ለብሩክም ደውልና ለአንተም ኢንፎርም አደርግሃለሁ። በደስታ አንተም እንደምታግዛት እርግጠኛ ነኝ። ኧረ ምን ችግር አለ? ያው ለሁሉም አይደል እንዴ የቻልነውን በማድረግ ነው የምንታወቀው እና እንግዲህ እግዚአብሔር ያግዘን። አሜን አሜን። እሺ አቻሬ መልካም አመሻሽ ብያለሁ ለአንተም። እሺ ወንድሜ። እሺ በያላችሁበት እንግዲህ ጥሩ ጊዜ ነው።
ወሬው በአጠቃላይ ሰብሰብ ሲል ከዚህ ዓለም በሞት የተለየው የሂሩት በቀለ የቀድሞ አቀንቃኝ እና በኋላ ላይ ዘማሪ በጣም ተወዳጅ ናት ሂሩት በቀለ። የእሷ ልጅ ድምፃዊ መስፍን ኤልያስ ይባል ነበር። እሱም ከ20 ቀን በፊት ከዚህ ዓለም በሞት ተለይቷል። እንግዲህ ልጁ ሄለን ሁለተኛ አልበም ሰርቶ ያጠናቀቀው አልበም ስላለ እሱ ለህዝብ እንዲደርስ ሙዚቃ አሳታሚዎች፣ ሙዚቃ ላይ የሚሰሩ ተቋማት ያው በዚህ ስራ ላይ እንዲያግዟቸው ነው ጥሪ ያስተላለፉት ነው። ያው ተሰርቶ ያለቀ ነው። ያው መውጣት ነው የቀረው አይደል? ያው እንግዲህ ያለን ይላሉ መቼም። አይ በእርግጠኝነት አዲስ ነገር እንሰማለን ብዬ ተስፋ አደርጋለሁ። ወጣ ብለን ደግሞ እዚሁ እናበስራለን። እዚሁ ላይ እናጫውተዋለን።